ናችሁ? ምን አርጉልኝ ብዬ ነው የመጣው። ጥያቄ እኮ ለጥያቄ አለ ነው የመጣውኝ። አሁንም አትሳሳቺ ነይ አንቺ አውራቸው። መቼ ነው የተመለሹ ከስራ ቦታ? ስንት ልጅም ኦፊስ ውስጥ እንዳለ አውራቸው። ልጆቹን አታስወጫቸው ወደ ሚዲያ። ቤተሰቦቻቸው እያዩ በጣም እየተጨናነቁ ስለሆነ አያስፈልግም። ነገርኳችሁ አይደለም? ጥያቄ ላይ ቅር ያለኝ ገለማን ያለ እያልሽ እኮ ነው ያለሽው። አሚራ ከአንቺ አይደለም ከእናቴ ልጅ እርዳታ የምፈልግ ሴት አይደለሁም። አታውቂኝም። ስለማታውቂኝ ነው እኔ እርዳታ እናንተ ጋር መጣሁኝ። ለጥያቄ ያህል ነው ፈቃድ አሚራ አዳምጪ። يا اخي انا كلمتكم سال المفروض تفهموا مني يعني تفهموني شويه بس اقل شيء انا قلت لكم شغاله في المكتب مش مكتبي هذا ما تصارخي اوكي ما تصارخي اول شيء ما تصارخي ما تصارخي انتم ما قاعد تسمعوني تكلمي شوي حبيبتي الله يرضى عليك انت قلتي انا ما بغيت مساعدتكم انت ليش جيتي سوشيال ميديا مفتي لما سالتكم قلت لك على سؤال انا سالتكم تمام سؤال مالت من مالتنا سؤال راسه مالت انا غلطان عليه قاعد اجاوبك يا حبيبتي معلش ترقاقي انت ترقا استوي انت تلك سونش ما شاء الله عليك انا بعرفك اسكم ماكش درست تلك سو اندونش ጥሩ አስተሳሰብ ነው ያለሽ አንቺ ማለት አሁን እኔ ጋር በመደወልሽ ሄታሚ ምን ይመስልሃል ምን ማድረግ አለብኝ ይሄ በራሱ ማለት እርዳታ ነው የሐሳብ እርዳታ ሰጠውሽ ማለት ነው ስለዚህ አንቺ ማለት ከዚህ ወገን ማለት በመሃል ለምን እናንተ እርዳታችሁ አልፈልግም እንደምትዩ መልስልሻለሁ እደውልልሻለሁ አይባልም እኮ አሚራ ምን ሆነሽ ነው አንቺ ነሽ ለእርዳታችን የመጣሽው አለችኝ። እኔ እርዳታ مش محتاج منها شو المشكلة እኔ ራሱ ነገ መጥቼ ሳሪ እርዱኝ ልላችሁ እችላለሁ በሐሳብ እርዱኝ ልላችሁ እችላለሁ ተረጋጊ እንደዚህ አይደለም ላውራት ከይቅርታ ጋር ጋይስ ትናንትና ምን ተብለው ነው እና ሚራ የገቡት ትናንትና እና ሚራን አስገቧቸው ወይም ኪኪ የምትባልች አስገቧቸው ተብለው ለምንድን ነው የገቡት እኛ ቤት ለምንድን ነው የገቡት ከይቅርታ ጋር ሁለት የታመሙ ልጆች አሉ ወደ ሀገር ለመግባት ይፈልጋሉ እርዳታ ይፈልጋሉ ነው ያለችው ኪኪ ስለዚህ ከዚህ በላይ ምንድነው የምትፈልጊው ሰው በሐሳብም መረዳ በገንዘብም መረዳ አንድ አይነት ነው ነገር ግን ጥያቄ አለን ብለን ያለው አሁንም ጥያቄ አለን ይሄን ጥያቄ ደግሞ የመመለስ ግዴታ አለብሽ አንቺን ለማገዝ ስንፈልግ ደግሞ ጥያቄያችንን ማስተናገድ አለብሽ በላይ ከወጣሽ በኋላ ብዙ ልጆች እኛ ጋር መጥተዋል ከፈለግሽ ቮይስ ማሰማት እንችላለን ነገር ግን አሁን ያንን ጥያቄ ማንሳት አልፈልግም መናደድም አይጠበቅብሽም አሁን እኔ የምፈልገው እሷን ማገዝ ነው መርዳት ነው እሷን ረርተን ወደ ሀገሯ ትግባና ከዛ በኋላ እኛ እናወራለን ምንም ችግር የለውም አያሳስብም እኮ እንደርስበታለን በቃ እሷን ማስጨነቅ የለብንም ስለዚህ አንቺ ደግሞ እንደዚህ እንትን ልትይ አትችይም አንቺ ላይ ሐቀኛ ነኝ ብለሽ ካልሽ የሚመጣውን ሁሉ ጥያቄ ትናንትና ከሙኒት ጋር በጣም ተጣልታችሁ መጨረሻ ላይ ነው የተስማማችሁት ኢትስ ኦኬ ኖርማል ነው ግን በቃ ታይሳሪ አልተውም ምን አገባችሁ ለምንድን ነው የምትወው እናንተ በውሸትና በማስመሰል ነው የምትኖሩት ጀሚላን ለመርዳት እኮ ችግር የለብንም እኛ حبيبتي أميرة በተለይ በእናንተ አይነት ስራ ማለት ብዙ አይነት እንደዚህ አይነት ነገሮች ሊያጋጥማቸው ይችላል እሱን እንረዳለን አንቺ ማለት ክፉ ሰው ነሽ ያልነሽ አይደለም ግን ሰው ማለት የሆነ አስተያየት ሲሰጥ አንቺ ደግሞ አትናደጂ ያለውን ነገር ኖርማል ተናገርሽ በቃ ሄጂ ምንም ነገር ያኒ አንቺ እውነትም ምንም አይነት ነገር ከሌለብሽ ለምንድን ነው እንደዚህ የምትጮሂ ለምንድን ነው ቶሎ የምትናደጂ ኖ እንደዚህ አይነት አልহামዱሊላህ እንደኛ ጋር እንደዚህ የለም እንደዚህ አለ እንደዚህ ደግሞ እናንተ ቢሮ ስትሆኑ ደግሞ መቼ እንደገቡ መቼ እንደወጡ ሁሉንም ነገር በመዝገባ ነው ሰዓቱ አይደለም አሁን የእህታችን ማለት ሌላ ከሷ ጭንቀት ማለት ሌላ ጭንቀት ልንጨምርባት አንፈልግም እንጂ ኖርማል አንቺ ቴክ ኢት ኢዚ ማለት ትልቅ ነገር አትውሰጂው ሰው እየወቀስሽ አይደለም ጥያቄ መጣ ምናልባት ውሸትም ሊሆን ይችላል ኖ ወንድም አለም እንዲ አለ እንዲ አለ አለቀ ግን በንዴት በጭንቀት ማለት ሰው ለኛ ቮይስ ልከዋል ገብቷል ላንተም ለኛም ቮይስ ልከዋል ትናንትና ወጣ አሚራ ራሷ እኔ ሐቀኛ ነኝ እስካለሽ ድረስ ሳሪ ላኩላችሁ እሺ የተበደለ ሰው ካለ አገናኙኝ አሁን እቺን ግን ሶልቭ እናድርግ ማለት አለ እኛ እኮ እሷን እያገዝናን ነው እየረዳናት ነው እሷ ባመጣችሁ ጣጣ ነው አሁን ለምሳሌ እዚህ ጋር እንዲሁን ብለን የምንለው ስለዚህ ሰው ለመርዳት ሰሞን ብቻ በቂ ነው እኛ ችግር የለብንም ባንድም በሌላም ሰበብ እሷን የመርዳት ችግር የለብንም ነገር ግን ለምትጠያቂው ጥያቄ ደግሞ
የሰው ልጅ ስለሆነ ስለ ሰው ልጅ ስለሆነ የምናወራው በአግባብ ልትመልሽ ይገባል። ከዛ ውጭ ደግሞ መላላጥ መጮ ምናምን በመጮ ሰው ማሳመን አትችይም። ከይቅርታ ጋር ትናንትና ያልተናገርኩሽም ግን ዛሬ ትናንትና እሷን ካዩ በኋላ ታሜ በጣም ብዙ ሪከርዶች መጥተዋል። ምክንያቱም የሴትዮዋ ጭንቀት ምንድነው ብለን ስንል ያለውን ነገር ነግረውናል። ስለዚህ አንቺ ችግር ከሌለብሽ ነገ ከነገ ወዲያ እንነጋገራለን። ችግር የለብንም። ያዙልኝና እመጣለሁ። ችግር የለውም። ነገም ከሆነ ኦፊስ እያለሁ ችግር የለም። እሺ ስለዚህ አሁን ምንድነው ማድረግ ያለብሽ? ቀላል ነው። በቃ እሷን እናግዛት። ምን አያስፈልግም። በቃ አለቀ። እሷን እናግዛት ታሜ። በቃ እሷን እናግዛት። አካውንት ይስጡን። ነገ ትኬት ቁረጭላት። አንቺ አሁን ሰላም ናት፣ ደህና ናት፣ መሄድ ትችላለች። እንዳልሽው ሪፖርት ከምናምን አይመልሷትም። ሰላማዊ ናት። ትኬቷን አዘጋጅላት። እኛ ደግሞ በአንድም በሌላም ሰበብ እናግዛታለን ብለን ያልን ሰዎች እናግዛት፣ ቃል እናስገባላት፣ አካውንቷን እንስጥ። በቃ አለቀ። ነገ ከነገ ወዲያ አንቺ መተሽ ደግሞ ሳሪ ጥያቄያችሁ ምንድነው በይኝ። እኔ ጥያቄን አብራርቼ እነግርሻለሁ። ችግር የለም። ደስ ይለኛል። በጣም ጥሩ። በቃ እኔ ሰሞኑን ኢንሻአላህ በዚህ 2 ቀን ምናልባት አቡዳቢ እመጣለሁ ወይ መዘየራቸዋለሁ እዛ መክተቡ እና አኮሞዴሽን ማሳየትም ከቻልሽ ታሳይኛለሽ። ችግር የለም። አይ ወቅት አቆይ الغالي አይ ወቅት በቃ አየሽ፣ እንደዚህ ነው እህቴ። በተረጋጋ መንፈስ ስታወሪ ሰው ይረዳል፣ ሰው ይተባበራል። ምን ይላል? ግን በጮኸት ምንም የምናመጣው ነገር የለም። ለማንኛውም ሐቢብቴ በቃ ጀዛከላህ ኸይር። የእህታችን ብቻ አሁን እንጨርስላት፣ በሰላም ሀገራት ትግባ። ቲኬት እንደገዛሽላት ብቻ ወደኔ ኮቢ ፎቶ አስተላልፍልኝ፣ ላኪልኝ። ወይም ከቻልኩኝ እዚህ ከዱባይ አይደል የምትሄደው ወይም እኔ መጥቼ አያታለሁ ከመሄደው በፊት። ጥሩ። አሁን ደግሞ ታሜ ለእሷ ለማገዝ የምናደርገው አካውንት የላትም። እኔ ደግሞ አካውንት እፈልጋለሁ። የራሱ አካውንት እርግጠኛ ሆኖ እንዲሰጥ እፈልጋለሁ። የባንክ አካውንት ማለት? አዎ የባንክ አካውንት። ማሪቶ እና ማሪቶ የላችሁም? እዛ ማሪቶ የላችሁም? ጀሚላ አለኝ ብላለች። ወደዚህ የምትመጣ ከሆነ ወደ አቡዳቢ የምትመጣ ከሆነ ከራሷ ትቀበላለህ አንተ ታሜ። ጀሚላ አላት? አዎ ግን እዚሁ ላይ እያለች ነበር መታገዝ ያለባት። طيب እሺ፣ እንደዚህ ከሆነ አሁን በዋትስአፕ ላክልኝ። ማንሽ አሚራ በዋትስአፕ ላክልኝ። ሻንጣ ውስጥ ነው። በዋትስአፕ ላክልኝ። እሺ የለም አሉ። እሺ ጥሩ፣ እንደዚህ እናድርግ። እናንተ ቃል ግቡ። ከዛ በኋላ እንመዝግባችሁ ቃል የምትገቡ የተወሰነ ነገር ነው የምናግዛት፣ የተወሰነ ነገር እናግዛታለን። እናንተ ቃል ግቡላት። ነገ እኔ አካውንቱን ልስጣችሁ። በራሷ ባፏን መቷት እናገር። እንደዚህ እናድርግ። ታምኑኛላችሁ? እንደዛ ይሻላል ጋይስ። ካላስ ጀሚላ ምንም እንዳትጨናነቂ እሺ ማሪ። እኛና አሚና ችግር ነው። ሰው አልፈልግም። ተውኝማ። የሰው ገንዘብ አልፈልግም። ሰርቼ ነው የምለወጥ የምፈልገው እንጂ የሰው ገንዘብ አልፈልግም። ግን እናንተ አላህ ይስጣችሁ፣ ይጨምርላችሁ በመተባበራችሁም በማዘናችሁም። ተውኝ። እኔ የሰው ገንዘብ እኔ ስሰጥ ነው ደስ የሚለኝ እንጂ የሰው ገንዘብ ቢመጣብኝ አልወድም። ወላሂ አፉ በሉኝ። ማርያም አመሰግናለሁ። ስሚ ጀሚላ፣ ማርያምን የሰው ገንዘብ አይደለም። ማርያምን ነው የምልሽ። በእውነት ነው የምልሽ። በእውነት ነው የምልሽ። አንቺ ለሆንሽው ነገር ሁሉ ለከፈልሽው መስዋዕትነት ሁሉ ለአንቺ ሲያንስሽ ነው። ምንም ችግር። ነገ አንቺ ደግሞ ሂደሽ አንድ ዘለላም እንድታለቅሽ አንፈልግም። ማርያምን ነው የምልሽ። ከእውነቴ ነው የምልሽ። የምሬን ነው የምልሽ። እኛ እንርዳ ብለን ለምነን አናውቅም። ግን አንቺን እንርዳ የምንለው በምክንያት ነው። ምንም ችግር የለም። መወለድ ቋንቋ ነው። ልንገርሽ፣ መወለድ ቋንቋ ነው። ምንም ችግር የለም። አንድ ሰው ገብትሻል አቶ ተቸግሮ አልቅሶ አይደለም እንትን የሚለው ሰው ማጣቱን ራሱ ውስጡ ይናገራል። ማጣት ደግሞ ብር ብቻ አይደለም። እኛ ላደረግንልሽ ነገር ሁልጊዜ ህሊናሽን ይወቅስሻል። የኢትዮጵያ ሕዝብ ቢኖረኝ ነው እህቶቼ ቢኖሩ ነው ትያለሽ። ተመልሰሽ ወደዚህ ሀገር እግርሽ አይረግጥም። የምሬ ነው። ለአንቺ 10 ሰው በቂ ነው። ይሄን ያህል ብር አትፈጅም። እሺ በይ፣ ችግር የለም። አላህ ይጨምርላችሁ። ግን እኔ እንደራሴ መቼም እንግዲህ አልፈልግም ብያለሁ። እንግዲህ እንደንያችሁ ነው። በቃ እኔ ምንም አልመለከትም ከሰው። ንያችሁን እንደንያችሁ አድርጉት። እኔ ምንም እንትን የምለው ነገር የለኝም። ብቻ ይሄን ሰላላችሁኝ በጣም ነው የዳንኩኝ። በጣም ነው በቃ ሆዴ ሞላ ማለት ነው። ይሄ ብቻ ይበቃኛል ለኔ። ከገንዘቡ ይበልጥ ማብራራቱ ማባሸሩ ይሄ ነው ለኔ። ይሄ ነው ትልቅ ዋጋ። በጣም አመሰግናለሁ። ጀሚ አሁን አንቺ ራስሽን አታስጨንቅሽ። ምንም ይሁን
ማሪቱ አለው እያየሁሽ ነው። ኧረ ወላሂ ደህና ነኝ። ኧረ ወላሂ ደህና ነኝ። አይክፋሽ። ኧረ ላላ ብለሽ የምር ደህና ነኝ የኔ ላላ ብለሽ እንዳይክፋሽ። ማነው የሰደደብኝ ፎቶዬን ግን? ላላ ብላችሁ እኔ እኮ ሽጉጥ ብዬ ልመጣ ነበረ። አይደለም ማታ ይኸውልሽ ደውለንላት ስለነበረ እሷን ተኝታ ስትነሳ ነው እንጂ ማንም ፎቶሽን ሰዱ አይደለም ጀሚላዬ። እሺ እሱ ተጋጊ እሷ እኮ ልጅ እንዲሁ እያወራሁሽ ስለሆነ ነው። እሺ ጀሚዬ እንጂ ሌላ ነገር አይደለም እኮ እያወራሁሽ ስለሆነ ነው። እሺ የሸውስ የልጅ እኮ ትናንትና የሸውስ የልጅ እዚህ አይደል ያለች የጉረቤቴ ያጎቴ ልጅ አሁን እሷ ኧረ ጀሚላ ስትለኝ እኮ ደንግጬ እኮ ነው። ጀሚላ እንዴት ነሽ? የእነ ሰይድ እናት ነሽ? የእነ ሰይድ አባት እናት ነሽ ስትለኝ ያነ ስትል እኮ ደንግጬ ነው እንጂ ሌላ ችግር የለውም። እነሽ ከዚህ ጋር እሺ ጀሚላዬ፣ ለማንኛውም ይሄ ዱንያ ነው። እሺ ዱንያ ደግሞ ኃላፊ ነው፣ ብዙ ነገር ይፈትነናል። ዱንያ ያልቃል፣ ሀይራ ብቻ ነው የሚቀጥለው። ስለዚህ የሀይራችንን ስራዎች እንሰራለን። ለዱንያ ተጨነቂ እሺ። ዱንያ ላይ ገንዘብ ይመጣል ይሄዳል፣ ጤና ይመጣል ይሄዳል፣ ይታከማል ይድናል። ስለዚህ አንቺ ደህና ሁኚ። ዱንያ ነው በቃ። ዱንያ ጀስት 50 ዓመት 60 ዓመት በቃ አትሊስት በዛ ከተባለ 80 ዓመት ነው የሰው ልጅ የሚኖረው። ስለዚህ ለሀይራችን ነው መስራት ያለብን። ለሀይራችን ደግሞ ኢንሻአላህ ነይና እንሰራለን። ለዱንያ ግን አትጨነቂ እሺ ውዴ። ችግር የለውም። አሁን አትጨነቁብኝ። አመጣ ያነሰ እያስጨነቅኳት እኛ አልተጨነቅንም፣ ወላሂ አልተጨነቅንም። በቃ አንቺም ሰላም ሁኚልን። ደስታ ነው የምፈልግ። እሺ ስላየንሽ ብቻ ደስተኛ ነን። እሺ ብቻ የሚያስደሳኝንም ሁሉ ይደሳ። እንዴ የከፋው ሁሉም ይደሳ። ወላሂ እኔ ለሁሉም ነው ዱአ የማደርገው። ብቻ ዋናው አፍያችን ይስጠን። እሺ እናትዬ በጣም ነው የምናመሰግነው። የአንቺ ምክር ለኛ በቂ ነው። እሺ እሺ ጀሚላዬ፣ እሺ አልተጨናነቅንም። አይ አልተጨነቅንም እኮ። ኧረ ተጨንቃችሁ እያለቀሳችሁ። አይ እየሳኩ ነው፣ እኔ ለራሴ እየሳኩ ነው። አልተጨነኩም። እሺ የለም አስደሳች ነው እንግዲህ አላህ መቼም ሁሉንም ያስደሳችሁ። ለማንም አላዳላም። እኔም ሁሉም ደስ ይበለው፣ ሁሉም ደስ ይበለው፣ ሁሉም ያግኝ። አሜን አሜን ወላሂ አሜን አሜን። እና እንዳትጨነቂ እሺ። እሺ ጀሚዬ፣ ከዚህ በኋላ ጭንቀት የሚባል ነገር የለም። በቃ ያሳለፍሽውን አንቺና አላህ ብቻ ናችሁ የምታውቁት። ያሳለፍሽውን ነገር አሳልፈሻል። ይሄ በቂሽ ነው። እሺ እሺ፣ ለሀይሩ ነው። ዱንያ ላይ እኮ ምን ጊዜ የሚሆነው ነው። ዱንያን ደግሞ የተፈቀደ ሰው ደግሞ ለወዲያኛው ያሳምርለታል። ምንም አይምሰላችሁ። የኔ አሁን መንገላታትና ምን ማለት ምንም መስሎ አይታያችሁም። ለእኔ ግን ደስታዬ እናንተ ደህና ስትሆኑልኝ፣ እኔም ደህና ስሆን አፊያችን አላህ ሲሰጠን ነው እንጂ ይሄ ምንም አይደለም። እኔ የሚያስደስተኝ እናንተ መደሳት ነው። እንዲከፋችሁ አልፈልግም። ኢንሻአላህ ሁላችንም ደስተኛ እንሆናለን። እሺ ራሽን እንዳታስጨንቂ እባክሽን፣ እባክሽን። እሺ አልሐምዱሊላህ ቁርአኑን ከፍታልኝ ዋለች። ሶላቴንም በቃ ሲሳሳተኝ ነበር፣ ልሰግድ ስል ሶላቴን እየተሳሳተኝ ነበር። ሰገድኩኝ። ያው ቁርአኑን እየቀረሁ እሷን ከፍታልኝ። እሷን በጣም ነው የተተባበረችኝ። እንግዲህ አላህ ይወደድላት ሀይራን ብለናል። ሁለዚህም ሸክም ሁኛት ነው ያለውኝ። እንግዲህ አላህ እንደው ሀይረኛ ሆነ አላህ ያሳስባል። ማሻአላህ ሰላትሽን ብቻ አታቋርጪ እሺ እናቴ። እሺ ሰላት ስገጂ፣ ዱዓሽ አድርጊ፣ ሁሉም ነገር ያልፋል። እሺ በዚያ ይሞላል። ለሀይሩ ነው ኢንሻአላህ። አላህ እኮ አሁን እንደዚህ ሲሆን እንዳይከፋችሁ፣ ላይክስ አይበትልም። አብሽር እሺ አይዞሽ፣ ራሽን አታስጨንቂ። አልጨነቅም አፌን ብቻ ነው እንጂ በጣም ተባብራኛለች። እሷንም አመስግኑልኝ፣ ዱዓም አድርጉ። ጀዛከላሁም ሀይረን ብለናል። በጣም አመስግነናል። መጠጊያ የሆነችኝ ከማን ተጠግቼ መሰለሽ? እዚህ ሌላው እንደዚህ አድርጋ የምታገናኘኝም እኮ እሷ ብትኖር ነው አይደለ? እና ደግሞ እናንተ በቃ ይቅርታ በሏተኝ እንዳይከፋብኝ። መቼም ይቺ እናቴም እህቴም ያለች አሁን እዚህ የተገኘች እሷ አሜራ ናት። አውቃለሁ። አላህ ጀዛዋን ከፍላታል። ያነሳችኝ እሷ ናት። ጀሚላዬ፣ እኛ ካሜራ ጋር ባንቺ አይደለም የተጣላ ነው፣ አንጣላምም። ምክንያቱም እህታችን ናት፣ እህቷ ናት። መወለድ ቋንቋ ነው እንደነገርኩሽ። ችግሮች ሊኖሩ ይችላሉ፣ ግን ተነጋግረን ተስማምተን እንፈተዋለን። ገባሽ? ስለዚህ አንቺ ምንም አያስጨንቅሽም። አሚራም እዚህ ናት፣ እሱም ታሜ እዚህ ነው፣ ይሄዳል። ምንም ችግር የለም። በቃ ይሄ ችግር የለውም። አንቺ አታስቢ። ነገር ግን እኛ የምንፈልገው የአንቺን ጤና ነው፣ የአንቺን ሰላም ነው። ሌላ ነገር የለውም።
ስለዚህ እኛ አሜን። ስለዚህ እኛ በቃ አሁን እነሱ ልጆችሽን ቻው ባያቸው ይውጡና ጀስት ቃል የሚገቡ ሰዎች ካሉ ቃል ይግቡልሽና ያግዙሽ። በቃ ነገ አንድ ቀን ልንገርሽ፣ አንድ ቀን ይኸውልሽ ልንገርሽ፣ አንድ ነገር ብቻ አድርጊልኝ እሺ ጀሚላ። እኛ የምናግዝሽን ብር ኢትዮጵያ ትሄጂና ሰላማዊ ሆነሽ ብር የማያስፈልግሽ ከሆነ ትመጪና ምን እንደምትይ ታውቂያለሽ? ሳሪ እናንተ ይህንን ብር አግዛችሁኝ ነበረ ጂዛሃላ ከይር፣ ግን እኔ ብሩን አልተጠቀምኩበትም ስለማልፈልገው ከኔ ለባሰ ችግረኛ ስጡት ብለሽ ነይና ደግመሽ ስጭንሽ። እኛ ግን ቃላችንን እናክብር። እሺ ሳሪዬ እና ታሚ በጣም ነው የምናመሰግነው። በጣም 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 እናመሰግናቸዋለን። ወላሂ ጀዛችሁን አላህ ይክፈላችሁ። በቃ ሽኩረን ብለናል። በጣም እናታችንን በአይናችን እንድናይ ስለረዳችሁም በጣም እናመሰግናለን። እሺ ተረጋጉ ሐቢብቲ። ኢንሻአላህ ማዘር በሰላም ትገባለች ከእናንተ ጋር ኢንሻአላህ። ደግሞ በቪዲዮ የዛኔ ገብታችሁ አንድ ላይ እኛ ጋር ታሳይኛለሽ ማለት ነው ኢንሻአላህ ኢንሻአላህ። ብቻ እናንተ ደግሞ ዱአ አድርጉላት። እሺ መርሐባ። ደህና ናት። ያው እንደሚታየሽ አልሐምዱሊላህ ደግሞ ትገባለች በኢዝኒላህ በሰላም ትገባለች ኢንሻአላህ። በቃ አይዟችሁ እሺ ሐቢብቲ። አደራ በቃ ላኩልን ሌላ ሁሉ ቀላል። እሺ ደግሞ ኮንታክት ቁጥራችሁ አስቀምጡ ወይም ለሳሪ በውስጥ አስቀምጡላት። አሚራ ስልካቸውን ተቀበይ፣ ለኔም ስጭኝ፣ በውስጥ ላይ ጻፉልኝ። አሚራ ስልካቸውን ተቀበይ በውስጥ። ስልካቸው አለኝ እኔ አለሽ? አው ማታ የልጆቿ ማሪቱ የማሪቱ አለሽ? የማሪቱ አለኝ። በቃ በጣም ጥሩ አሚራ፣ አንቺም ጀዛከላህ ኸይር አላ ኩል ሸይ ኢንሻአላህ ኢንሻአላህ። ያኒ አንቺ የሌሎቹ ነገሮች ደግሞ አያሳስብሽ፣ ጊዜው አለው። አንቺም ደግሞ በተረጋጋው መንፈስ ኖርማልም ሁሉንም ነገር ማስረዳትም ትችያለሽ። እሺ ሐቢብቲ ኢንሻአላህ። ጀዛከላህ ኸይር አሚራ፣ ጀዛከላህ ኸይር። خلاص ሚውት አድርጊና አሁን ሳሪ እንዳለችው ቃል መግባት የሚፈልጉ ካለ እዚህ ጋር ቁጭ ብላ እስከዛ ሚውት አድርጉ እናንተ። ሳሪ በቃ መጀመርም ከፈለግሽ ትችያለሽ ሐቢብቲ። ደሩሽ ነፂ ትጽፊያለሽ፣ ሰኒ ጻፊ። ትንሽ እኛ ትንሽ ነው የምናግዛት፣ ችግር የለም። ቃል የገባ ነው የምናግዛት። ነገ አካውንት እስከምትሰጠን ድረስ ችግር የለም። ወይ ሰኒ ካልቻለች እኔም ብሆን እጽፋለሁ፣ ችግር የለም። አካውንቱ ልጆቹ የለንም አሉ። ለእናቴ ህይወቴ ጻፊ እሺ። ጀስት 10 ደቂቃ ስጪኝ ጻፊ። እስከዛ ከዛ ነው ይጽፈላታል። ይኸውልሽ ዶክተር 5,000 ብር ተጣልቷል። እናቴ ህይወቴ ማሪቱ ላበኔ እና ማሪቱ መውጣት ከፈለጋችሁ መውጣት ትችላላችሁ። ታሜ ማሪቱ ወይ መውጣት ከፈለጋችሁ መውጣት ትችላላችሁ። እናንተ ችግር የለብንም እኛ እናንተ ጋር መቆየት። እሺ እናመሰግናለን። እኔም በጣም አመሰግናለሁ። እሺ ምንም አይደለም። ይቅርታ እንግዲህ ቃላችሁን ስላልጠበቀ። እሺ ችግር የለውም። እሺ ጋይስ በእኛ አካውንት አይሰበሰብም። የራሷን አካውንት ነገ ይመጣል። እሺ ነገ ይመጣል። እሺ እሺ ዶክተር የዶክተር 5,000 ብለዋል። ጥሩ እሺ ጻፊ። ቪዲዮን አሚራ ቪዲዮን አሁን እናጥፋው አይደል? ማግባት የምትችሉ እየገባችሁ ቃል ብትሰጡ ደስ ይለኛል። መሐመድ 3,000 ብላለች። ግን ፕራይቬትሽን አንሺውና ገስት ገብተሽ ብትናገሪ ደስ ይለኛል። ሁላችሁም ቃል መግባት የምትፈልጉ ታች ሳይሆን ቃል መግባት የምትፈልጉ አንዳንድ ቁጥር ጻፉና ግቡ። ቤተሰብ መሲ ሚውት አንሺ፣ መሲ ሚውት አንሺ። አካውንቱን የላቸውም ነገ ካልሰጡን በስተቀር የለም አካውንቱ።
ማለት እኔ ሁለት ልብ ነኝ ጋይስ ብዙም ታሜ ወይ ሳሪ ምን አዲሳል ምንም ወይ ሳሪ ትናንትና 125 ሺህ ብር አለብኝ ስትይ ማለት ነው። የሆነ ሰው ደወለልኝና አካውንት ስጭኝ ነገ በረራ አለብኝ አሁን ስጡኝና ላስገባላት ብሎ ነበር። አሁን እኔ እሱን አሁን ላይ ላገኘው አልችልም። ወይ በኋላ ለሊት ላይ ምናምን ደውዬ ስልኩን ሞክሯል። አሁንም ሞክሬ እንትን እላለሁ። እሱ ግን ወዲያውኑ ሊሰጣት ነበር ያሰበው እኮ አካውንት ስላልነበረ ነው። ይሰጣታል እንግዲህ አው ስንት ነው ብሎ ጠይቆኛል። ገባች ስጭኝ አካውንት ብሎኝ ነበር። አሁን ቮይስ አደርግለትም አንድ መስመር ነው የሚያሳይ አንድ ራይት ነው ዋትስአፕ። ኦኬ ስለዚህ ማወቅ አንችልም ማለት ነው። ማወቅ አልችልም። እሱ ወዲያውኑ እዚሁ ገስት ላይ ነበር የጠየቀኝ ካስታወሽ። ልጆቹ አካውንት የለንም ማለት ሳሪ ነገ ወደ ቢሮ ስትገባ እሷን ይዛት ትሄድና ኦኬ እሷን ይዛት ሄዳ ይዛት ትምጣ ወይ ደግሞ እዛው ቢሮ ላይ ሆና ለታሜ በዋትስአፕ ትላክለት። አዎ ጂ ምክንያቱም ወዛ ነው ችግር የለውም። እኛ እንደ 10 ሰው 20 ሰው እኮ ነው። ትክክል ለሲ ያለችው ቃል ገብቶ የሚሰጣት ከሆነ በቃ ደስ ይለን ነበር። ያ ከዛ ጭማሪ ብለን ነው ትንሽ ለትራንስፖርት ምናምን እንዲሆናት ነው እንጂ ልጆቹም ደስታ ነው። ልጆቹ የራሱ አካውንት አለ ሻንጣዬ ውስጥ አለ። ሻንጣዬ ግን ያለው ቢሮ ነው። እኔ ያለሁት አኮሞዴሽን ነኝ አለች እና ነገ ወደ ቢሮ ሲሄዱ አውጥታው መታ ለታሜ በዋትስአፕ ትልክለታለች። እዚሁ ላይ እንለቅላችኋለን። ተስማማላችሁ ቤተሰብ? ዛሬ እንርዳት ያላችሁ ነገ ትመጣላችሁ? ይመጣሉ፣ ችግር የለም። እንትናቸውን ቃላቸውን አክብረው በታሜ ይግባላ የለውም በታሜ አይገባም ጋይስ ያሉ እሺ ብለዋል። በቃ ተስማማላችሁ ጋይስ? ችግር የለም። ነገ የምትረዱት እናንተ፣ ዛሬም የምታግዙት እናንተ፣ ችግር የለም። አካውንት አይምጣም እዚሁ እንልቀቅላት አይሻልም? ቢሮ ስለሆነ ነው አሁን ያሉት ቢሮ ናቸው። አዎ ነገ ሻንጣውን ታውቃና ነገ ማታ እንደዚህ በዚህ ሰዓት ገብተን አንድ 20 ሰው ብንረዳ በቃ በቂ ነው። አዎ ይበቃናል። ነገ እንደውም መሲ ያለችው የሚሰጣት ከሆነ በጣም ደስ ይለኝ ነበር። መስዬ ከሰጠቻትኝ ከዛ ተጨማሪውን ደግሞ እንዳፍታ እንሰበስባለን። ችግር የለም። ኧረ እዛ ላይ ትንሽ ነው የምንጨምረው። ማርያምን ትንሽ ነው የምንጨምረው። ትንሽ በራሱ አካውንት ይሻላል። በራሱ አካውንት የራሷን አካውንት ይዘን ራሷ ላይ ነው ማስገባት የምንፈልገው። አረጋሽቱት እንደዚህ ነው የምፈልገው። ምክንያቱም እኔ አሁን ደስ የሚያላለኝ ነገር አለ እሙዬ፣ አሁንም ደስ ያላለኝ ነገር አለ። እዚህ ማውራት የማልፈልገው ደስ ያላለኝ ነገር አለ። በቃ ችግር የለውም። ለነገ እናድርገው ሳሪ። ገብቷችኋል ጋይስ? ኮመንታተሮች እየጻፉልሽ ነው ሳሪ። ገብቶናል ሳሪዬ። በራሷ ነው መሆን ያለበት። ነገ ይሻላል እንደዛ ካለ ሻው ገብቶናል። በቃ ጥሩ። አብዛኛው ሰው የገባው ይሄው خلاص የገባው ሰው ነገ ትኬቷ ይቆረጥ ይዘጋጅላትና እኛ እንትን እንላለን። ይሻላል በራሱ አካውንት ያልገባሽ ችግር የለም ነገ ይገባሻል። አይ ብዙ ሰው ገብቶታል ሳሪ እያደር ይገባሻል። ችግር የለም ምንም ችግር የለም። እያደር ይገባችኋል ጋይስ ችግር የለም።
መሲ ዋናው ነገር እናትና ልጆች እናታቸውን አይተዋል። በሰላም እንደዚህ ማናገሯ ራሱ ይሄ አንድ ትልቅ ነገር ነው። አመሰግናለሁ ስለተረዳችሁኝ፣ አመሰግናለሁ። ነገ ደግሞ የበለጠ ትረዱኛላችሁ። ምን አማራጭ አለን ከመረዳት ውጪ? ነገ ደግሞ ግድ ነው። ምክንያቱም ሰዎች እንደዚህ እንትን እንላለን። እሺ ጋይስ፣ ስለዚህ አሚራ ነገ እንዳለችው ትኬት ቁረጥላት፣ ታዘጋጁላት። እዛ ቢሮና አካውንቷን የራሷን ትስጠን። ከዛ በኋላ ማርያምን የ1 ሰዓት ስራ ነው። እኔ በጣም ደጋግና ጥሩ ህዝቦች ይዤ የምጓዝ ሰው ነኝ። እግዚአብሔር ይመስገን። በ1 ሰዓት ውስጥ የምንፈልገውን ነገር ሰክሰስፉል ሆነን ማድረግ ስለምንችል በደንብ አደርግላታለሁ። ቃል የእምነት ዕዳ ነው። ቃሌን አከብራለሁ። ይህ ጨለማ ይንጋሊ፣ ቃሌን አከብራለሁ። ስለዚህ ምንም ችግር የለብኝ። የምረዱት እናንተ ለምን እኔ ያከላክላለሁ? ግን እባካችሁ ለ1 ቀን ጊዜ ስጡ። በቃ እሺ ጋይስ፣ ያ ነገ ማታ ከዚህ ሰዓት ቀደም ብለን ገብተን እንላታለን። እሺ ታሜ አለ አይ ጥሩም በዚህ ደቂቃ ውስጥ ተኛ ወይ ሳሪ ታሜ። አሁን አሚራ ነገ ትኬቷን ታስተካክልላት፣ ትቆረጥላት። ከዛ እዛ ሂዳ እንትኗን ትስጠን አካውንቷን። ሲቀጥል ደግሞ ይመስለኛል አሚራ ትናንትና ደሞዝ ምናምን ስትል ነበረ መሰለኝ። እሱም ይስተካከልላት፣ ያለውን ነገር አሚራ ታስተካክልላትና እዚህ መጣ ያው ትኬቷን ጨራርሻለሁ ስትል ታሜ የ5 ደቂቃ ነው ስራው ማለት ነው። ስለዚህ ነገ አንተም ትገባለህ፣ ሙኒትም ትገባለህ። ዘሲም ታይም ከ10 ሰዓት በኋላ ወተን ለ1 ሰዓት ያክል መሲም ያለችው ሰው ከሰጣት ጥሩ፣ በጣም እግዚአብሔር ይመስገን። እሱን ካልሰጣት ደግሞ ኸዲጃ ነው ስሟ፣ ጀሚላ የልጇን አካውንት ልካ ነው፣ ግን የራሷ ማለት ቢሮ ውስጥ ነው። አሚራ እንዳለችኝ ነገ ማለት ቢሮ ገብቼ የጀሚላ ሰጣቸዋለሁ አለችኝ። ይሄ የማሪቱ ነው ያልኩት። ላ የማሪቱ አያስፈልገንም ከይቅርታ ጋር፣ ምክንያቱም የማሪቱን አንፈልግም። እኛ የምንፈልገው ነገ ቢሮ ገብቼ አመጣዋለሁ አለችኝ። ጥሩ በቃ እንደዛ ሆኖ ከዛ በኋላ እሷም ተረጋግታ ሰላም ትደር። ምንም ነገር አልተፈጠረም፣ ምንም ነገር የለም። ስለዚህ ነገ አስተካክለን በራሷ እሷም ትኬቷ እንደተቆረጠላት አይተን ወደ ኢትዮጵያ ስትሄድ አትቸገርም፣ ላጥ ብላ ታወጣለች። አሚራም ደግሞ ትናንትና ይመስለኛል ደሞዝም አላት ምናምን ስትል ነበረ። ያንን ነገር ካስተካከለችልን በቃ ሁሉም ሰላም ነው። አይሻልም ታሜ? አሚራን አውራት፣ ምናልባት እኔ ጋር ካልተግባባች ለተፈጠረው ነገር ደግሞ ይቅርታ። እሱን ደግሞ ሌላ ቀን እናወራለን። አሚራ ችግር የለውም ሳሪ፣ ችግር የለውም። እሺ እንደዛ አይሻልም አሚራ? ኦኬ እሺ ሀገር ጥሩ። ነገ አስተካክሊላት አንቺ። ከዛ በኋላ ቲኬቱ ምናምን ወደ ታሜ ትልኪለታለሽ። ነገ ደግመሽ በዚህ ሰዓት ይዘሻት መጪ። ኦኬ ኢንሻአላህ። ጥሩ። ከዛ በኋላ አንቺ ካስተካከልሽ በኋላ በዚህ ሰዓት የ1 ሰዓት ስራ ነው። ጌታን አንቆይ፣ እንዳስቸገርንሽ ይገባናል። ግን ደግሞ ያው ችግር የለውም። ጥሩ። አመሰግናለሁ። ጊዜ ይስጥልኝ። ችግር የለውም። እኔም አመሰግናለሁ።